ሲጠበቅ የነበረው የመድፈኞቹ አለቃ አሰልጣኝ ሚኬል አርቴታ ስለ ነገው ወሳኝ ጨዋታ ተጠባቂውን መግለጫ ሰጥተዋል። ስለተጎዱ ተጫዋቾች በሙሉ ተናግረዋል። ለአርሰናል ተጫዋቾች አንድ መጥፎ ዜና፣ ሌሎች ደግሞ በጣም ጥሩ የሚባሉ ዜናዎች ተሰምተዋል። ስለ ማንቸስተር ሲቲ ተናግረዋል። እንደዚሁም ብዙዎች አርሰናል እሁድ ዕለት ወደ ሜዳ የሚገባው አቻ ውጤት ይዞ ለመውጣት ነው ስለሚለው ጥያቄ ተጠይቀው በጣም ጥሩ መልስ አሰልጣኝ ሚኬል አርቴታ ሰጥተዋል። በነገራችን ላይ የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላም አስተያየታቸውን ሰጥተዋል። ነገር ግን የፔፕ ጋርዲዮላ አስተያየት ብዙዎች አርሰናል ላይ የጭንቅላት ጌም ወይም ደግሞ የጭንቅላት ጨዋታ ለመጫወት ያደረጉት ንግግር ነው እያሉ ይገኛሉ። አሰልጣኝ ፔፕ ጋርዲዮላ ስለ አርሰናል ተናግረዋል ማለት ነው። በሲቲ በኩል እነማን ይሰለፋሉ፣ በአርሰናል በኩልስ እነማን ይሰለፋሉ የሚለው በብዛት ታውቋል ማለት ነው። ስለዚህ እያንዳንዱን መረጃ ሁለቱ አሰልጣኞች ምን አሉ የሚለውን ሙሉ መግለጫ ወደ እናንተ በአማረ መልኩ እንደተለመደው የማደርስ ነው የሚሆነው ማለት ነው። እንግዲህ ከናንተ እንደተለመደው አንድ ቀላል ነገር ብቻ ነው የሚጠበቀው ከናንተ፣ እሱም ቪዲዮውን ላይክ አድርጎ መጀመር ብቻ ነው። እናንተ ላይክ አድርጋችሁ ስትጀምሩ ራሱ ዩቲዩብ ለበርካቶች እንዲደርስ ስለሚያደርግ ማለት ነው። ይህንን ቻናል ያልተቀላቀላችሁ ሰብስክራይብ ማድረግ አትርሱ። ብዙ ጊዜ ቪዲዮዎቹን ትመለከታላችሁ፣ ነገር ግን ሰብስክራይብ ማድረግ ትረሳላችሁ። ስለዚህ ሰብስክራይብ ማድረግ ቤተሰብ መሆን አትርሱ ማለት ነው። በቀጥታ እንግዲህ ወደ መረጃዎቹ ነው መወስዳችሁ። እንግዲህ አሰልጣኝ ፔፕ ጋርዲዮላ ከተናገሩት ንግግር እንጀምርና ወደ አሰልጣኝ ሚኬል አርቴታ ጉዳይ እንመጣለን። በርካታ በተለይ የአርሰናል ደጋፊዎች ፔፕ ጋርዲዮላ ያደረጉት የትናንትናው ንግግር አርሰናል ላይ ጫና ለማሳደር ነው፣ እንደለመዱት የጭንቅላት ጨዋታ ለመጫወት ነው እያሉ ነው የሚገኙት። እንግዲህ አሰልጣኝ ፔፕ ጋርዲዮላ ምን ሲሉ ተናገሩ? እሁድ ዕለት በአርሰናል ከተሸነፍን የፕሪሚየር ሊጉ ዋንጫ ፉክክር ያበቃል፣ ፕሪሚየር ሊጉ የአርሰናል ይሆናል ሲሉ የተናገሩ ሲሆን በዚህ ዓመት በማንቸስተር ሲቲ ሊጉን ማሳካት እንደ ትልቅ ስኬት የምቆጥረው አይደለም፣ ምክንያቱም ከዚህ በፊት ብዙ ጊዜ አሳክተነዋል፣ ለአርሰናሎች ግን ትልቅ ስኬት ነው ሲሉ እንግዲህ ይቺ ናት እንግዲህ ብዙዎች አርሰናል ላይ ጫና ለማሳደር የፈለጓት ንግግር ነው እያሉ የሚገኙት። እንግዲህ በአርሰናል ከተሸነፍን ፕሪሚየር ሊጉ የነሱ ነው ማለት ነው ሲሉ የተናገሩ ሲሆን ብዙዎች የአርሰናልን ጨዋታ ማየት ጥሩ አይደለም ይላሉ፣ አያስደስትም ይላሉ። እኔ ግን የአርሰናልን ጨዋታ ማየት ያስደስተኛል፣ ብዙ ጊዜ የአርሰናልን ጨዋታ እመለከታለሁ። አሰልጣኝ ሚኬል አርቴታን ደግሞ አውቀዋለሁ፣ እሱ ከባለፈው ሽንፈት በርካታ ነገሮችን አሻሽሎ ነው የሚመጣው፣ ስለዚህ ዝግጁ መሆን አለብን ሲሉ አሰልጣኝ ፔፕ ጋርዲዮላ የተናገሩ ሲሆን 22 ዓመታት ዋንጫ ከተራበ ቡድን ጋር መጫወት በጣም ከባድ ነው ሲሉ እንግዲህ ተናግረዋል ማለት ነው። በተለይ እኛ ፕሪሚየር ሊጉን በላ ነው አልበላ ነው ለእኔ ትልቅ ስኬት አይደለም፣ ጫና የለብኝም ሲሉ መናገራቸው አርሰናል ላይ ጫና እንዳለ ለማስመሰል መናገራቸው የአርሰናል ተጫዋቾች ወደ ሜዳ ሲገቡ ጫና እንዲያድርባቸው ለማድረግ እንደሆነ እየተናገሩ ይገኛሉ። ያው ብዙ ጊዜ ፔፕ ጋርዲዮላ ይታወቃል እንግዲህ እንደዚህ ጋዜጣዊ መግለጫ ሲሰጡ የሚገጥሙት ቡድን ላይ እንደዚህ አይነት ንግግሮችን በማድረግ ጫና ለማሳደር እንደሚሞክሩ የሚታወቅ ነው ማለት ነው። እንግዲህ ወደ አሰልጣኝ ሚኬል አርቴታ እንምጣ። በነገራችን ላይ በሲቲ በኩል ያው ሩበን ዲያዝ በጉዳት ምክንያት ተከላካዩ አይኖርም። ነገር ግን ባለፈው ተጎድቶ የነበረው በቼልሲ ጨዋታ ኒኮ ኦራይሊ ለእሁዱ ጨዋታ የካራቦ ካፕ ላይ 2 ግቦችን አርሰናል ላይ ያስቆጠረው ተጫዋች ማለት ነው ዝግጁ እንደሆነ አሰልጣኝ ፔፕ ጋርዲዮላ ተናግሯል ማለት ነው። ወደ መድፈኞቹ እንምጣ። እንግዲህ አሰልጣኝ ሚኬል አርቴታ ምን ጉዳዮችን አነሱ፣ ምን ጉዳዮችን ተናገሩ ወደሚለው ጉዳይ ስንመጣ መጀመሪያ ጋዜጣዊ መግለጫቸውን ሲጀምሩ አሰልጣኝ ሚኬል አርቴታ የተናገሩት ስለ ጉዳት ነው። እንደምታውቁት አርሰናል ቤት ውስጥ በጉዳት ላይ በርካታ ተጫዋቾች ይገኛሉ። ማርቲን ኦዲጋርድ፣ ቲምበር፣ ካላፊዮሪ፣ ቡካዮ ሳካ፣ ኖኒ ማዱኬም ጭምር እንግዲህ ባለፈው ተጎድቶ እንደወጣ የሚታወቅ ነው። ታዲያ ምን ሲሉ ተናገሩ አሰልጣኝ ሚኬል አርቴታ? ማርቲን ኦዲጋርድ፣ ቲምበር እና ካላፊዮሪ ለእሁዱ ጨዋታ ለመመለስ በጣም ተቃርበዋል። ነገር ግን ቅዳሜ ዕለት ዛሬ ማለት ነው ሌላ የልምምድ ጊዜ አለን፣ እዛ ላይ ምን እንደሚያስመለክቱን መመልከትና ማየት ያስፈልጋል ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። ነገር ግን በጣም አስደሳቹ ዜና ለአርሰናል ደጋፊዎች እንደዚሁም ደግሞ
ለአሰልጣኝ ሚኬል አርቴታ እሁድ ዕለት ጁሪየን ቲምበር የመመለሱ እድል በጣም ሰፊ እንደሆነና ትላንትና በነበረው ልምምድ ላይም ሙሉ በሙሉ ከኦዴጋርድ እና ካላፊዮሪ አንድ ላይ ልምምድ ሰርተዋል። በተለይ የኦዴጋርድና የቲምበር መመለስ በጣም ወሳኝ ነው ብዬ እኔ አስባለሁ። ጁሪየን ቲምበር በተለይ የሚመለስ ከሆነ አርሰናል በሲቲ ሜዳ በደንብ ተከላክሎ ከዛም በኋላ ሲቲ ያው ግዴታ ለማሸነፍ ስለሆነ የሚጫወተው ማጥቃቱ አይቀርም። ስለዚህ አርሰናሎች ሲጠቁ ግብ እንዳይቆጠርባቸው ጁሪየን ቲምበር ሜዳ ላይ ቢኖር በጣም አስፈላጊ ተጫዋች ይመስለኛል። እነዛን ሲቲዎች ከዛም በኋላ ሲሳሳቱ ወይም አርሰናሎች በካውንተር አታክ ኳሶችን ሲያገኙ በነ ማርቲኔሊ በነ ማክስ ዶማን ወይም በነ ኖኒ ማዱኬ ግቦችን በዮኮሬሽም ሯጭ እንደሆነ ስለሚታወቅ ግቦችን ማስቆጠር ይቻላል። ስለዚህ የጁሪየን ቲምበር መመለስ በጣም አስፈላጊ ነው ማለት ነው። እንደ አርቴታም እንደዚሁም ደግሞ ለአርሰናል ቅርበት እንዳላቸው የመረጃ ምንጮች ከሆነ ቲምበር እና ኦዴጋርድ እንደዚሁም ካላፊዮሪ ለእሁዱ ጨዋታ እንደሚደርሱ ነው እያሳዩ የሚገኙት ማለት ነው። ከዛም በኋላ አሰልጣኝ ሚኬል አርቴታ ስለ ኖኒ ማዱኬ ነው የተጠየቁት። ማዱኬ እንደምታውቁት በስፖርቲንግ ሊዝበኑ ጨዋታ እንግዲህ በራሱ ጥፋት ያው ጉልበቱ ላይ በደረሰበት ግጭት ምክንያት ከሜዳ እንደወጣ ይታወቃል። ነገር ግን በጣም ጥሩ ዜና ትላንትና በነበረው የአርሰናል ልምምድ ላይ ሙሉ በሙሉ ልምምድ መስራት መቻሉ ኖኒ ማዱኬ ጉዳቱ ከባድ እንዳልሆነና እንደታሰበው የተፈራ እንዳልሆነ ተሰምቷል። ነገር ግን ዛሬ ሌላ ልምምድ አለ፣ ቅዳሜ ማለት ነው። ስለዚህ በደንብ ይመለከቱታል። ከጨዋታው በኋላ ግን ብዙ መጥፎ እንደማይመስል አሰልጣኝ ሚኬል አርቴታ ከስፖርቲንግ ሊዝበን ጨዋታ ስንመለከተው ብዙ መጥፎ እንደማይሆን ተረድተናል። ስለዚህ ለእሁዱ ጨዋታ ዝግጁ ይሆናል የሚል እምነት አለኝ ሲሉ የተናገሩ ሲሆን ነገር ግን ኖኒ ማዱኬ ዝግጁ የማይሆን ከሆነ አሰልጣኝ ሚኬል አርቴታ ማክስ ዶማንን በዛ ቦታ የመጠቀም ግዴታ ውስጥ ይገባሉ ማለት ነው። እንግዲህ ኖኒ ማዱኬ በተለይ ቢመለስ በጣም ለአርሰናሎች አስፈላጊ ነው። ምክንያቱም በማክስ ዶማን 90 ደቂቃ መጫወት ትንሽ ሊያከብድባቸው ስለሚችል ኖኒ ማዱኬ ቢመለስ በጣም ጥሩ እንደሚሆን ይጠበቃል። ነገር ግን የማይመለስ ከሆነ አርቴታ ሌላ መንገዶችን ለመጠቀም ይገደዳሉ። በተለይ ማርቲኔሊን በሳካ በኩል ማጫወት፣ ትሮሳርድን ደግሞ በማርቲኔሊ በኩል አድርገው እንደዚህ አይነት ነገሮችን ሊጠቀሙ ይችላሉ። በመጨረሻ እንግዲህ አሰልጣኝ ሚኬል አርቴታ ስለ ጉዳት ካነሱት ውስጥ በጣም ለአርሰናሎች መጥፎና ጥሩ ያልሆነው ዜና ምንድን ነው ካላችሁኝ ስለ ቡካዮ ሳካ ያነሱት ጉዳይ ነው። ምክንያቱም ቡካዮ ሳካ ከእሁዱ የማንቸስተር ሲቲ ጨዋታ መሆኑ ተረጋግጧል ማለት ነው። ቡካዮ ሳካን በማንቸስተር ሲቲ ጨዋታ አንመለከተውም። እንግዲህ ሳካ ምን አይነት ጉዳት እንደገጠመው እስካሁን ድረስ እንግዲህ በጣም ቀላል ጉዳት ነው ሲባል ነበር። በስተመጨረሻ ግን ጉዳቱ ጥሩ እንዳልሆነ ተሰምቷል። ስለዚህ ቡካዮ ሳካ በእሁዱ የማንቸስተር ሲቲ ጨዋታ እንደማይኖር ተረጋግጧል። ቡካዮ ሳካ በነገራችን ላይ በጉዳት ምክንያት ከካራቦ ካፕ ፍጻሜ ጨዋታ ወዲህ ለቡድኑ ግልጋሎት አልሰጠም። እንግዲህ በዘንድሮ የውድድር ዓመት ወደ 15 አካባቢ የሚጠጉ ጨዋታዎች ከዛም በላይ ሊሆኑ ይችላሉ ቡካዮ ሳካ በጉዳት ምክንያት አምልጦታል። ስለዚህ ቡካዮ ሳካ በእሁዱ ጨዋታ እንመለከተው። በነገራችን ላይ እዚህ ጋር ግን ለአርሰናል እንደ ጥሩ እድልም ልንመለከተው እንችላለን። ያው ቡካዮ ሳካ በጣም አስፈላጊ ተጫዋች ቢሆንም አርሰናል ማንቸስተር ሲቲን ባሸነፈባቸው ያለፉት ሁለት ጨዋታዎች ላይ ቡካዮ ሳካ በሁለቱም ጨዋታዎች ላይ በጉዳት ምክንያት አልነበረም። ባለፈው ዓመትም አርሰናል ሲቲን 5-1 ሲያሸንፍም በዛ ጨዋታ ላይ ቡካዮ ሳካም እንዳልነበረ እናስታውሳለን። ስለዚህ ያለ ቡካዮ ሳካም ሲቲን አርሰናሎች ከዚህ በፊት አሸንፈው አሳይተዋል። ያንን መድገም ይችላሉ የሚለው ነው በጉጉት የሚጠበቀው። አሰልጣኝ ሚኬል አርቴታ ሌላኛው በጣም ጥሩ ያነሱት ነገር ምንድነው? ለአቻ ነው የምትሄዱት፣ አቻ ለመውጣት ነው የምትሄዱት ወደ ኢታድ ስቴዲየም ተብለው ተጠይቀው ነበርና በጣም በንዴት አቻ ስለመውጣት ለሰከንድ እንኳን አናስብም ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። ቡድናቸው በእሁዱ ጨዋታ ለማሸነፍ ወደ ሜዳ እንደሚገባ ገልጸዋል። ጨዋታውን ለማሸነፍ ቡድኑ ሜዳ ላይ ያለውን ሁሉ መስጠት አለበት ሲሉ ሚኬል አርቴታ ተናግረዋል። አክለውም ጠንካራ ተጋጣሚ ነው ከፊታችን ያለው፣ ነገር ግን ምን ማድረግ እንዳለብን እናውቃለን ሲሉ ገልጸዋል። ስለዚህ ስለ አቻ ለማሰብ ሰከንድ እንኳን ማባከን አልፈልግም፣ የምንዘጋጀው እያንዳንዱን ጨዋታ ለማሸነፍ ነው ሲሉ አሰልጣኝ ሚኬል አርቴታ ስለ አቻ በፍጹም እንደማያስቡ ተናግሯል። ያው ብዙዎች እንግዲህ አርሰናል አቻ ወጥቶ ከሲቲ ሜዳ ቢመጣ ያው ጥሩ ውጤት እንደሆነ ይታወቃል አርሰናል። ነገር ግን አርቴታ ይህንን በፍጹም እንደማያስቡና ጨዋታ ላይ ለማሸነፍ ብቻ ወደ ሜዳ እንደሚገቡ ተናግረዋል። እና ለሲቲን ለማሸነፍ ምን ማድረግ እንዳለብን እናውቃለን ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው።
በመቀጠል ስለ ማክስ ዶማን ተጠይቀው ነበር። ምክንያቱም እንዳልኳችሁ ማዱኬ ማይኖር ከሆነ ማክስ ዶማን ስለሆነ በጨዋታው ላይ የሚሰለፈው እሱ ለማንቸስተር ሲቲ ጨዋታ ዝግጁ ይሆናል እርግጠኛ ነኝ። በማንኛውም ሁኔታ ውስጥ ልታስገቡት የምትችሉት ተጫዋች ነው። ይህ ልጅ ምን ማድረግ እንደሚችል ሜዳ ላይ ሁላችሁም ታውቃላችሁ። በዚህ ውድድር ዘመን በእያንዳንዱ ጨዋታ ላይ ምን እንዳሳየን ተመልክታችኋል። ስለዚህ ማክስ ዶማን በእሁዱ ጨዋታ ላይ ይኖራል፣ እሱ ያስፈልገናል ሲሉ አሰልጣኝ ሚኬል አርቴታ በእሁዱ ጨዋታ ማክስ ዶማንን እንደሚጠቀሙ ያው ከተቀያሪ ወንበር ይሁን በቋሚነት እንደሚጠቀሙ ተናግረዋል ማለት ነው። እንደዚሁም ደግሞ የጭንቅላት ጨዋታ እንደሆነ የእሁዱ ጨዋታ አንስተዋል። ስለዚህ የጨዋታው ትልቁ ክፍል ጭንቅላት ነው። ስለዚህ እሱ ላይ መስራትና ማንነታችንን ሜዳ ላይ ማሳየት አለብን ሲሉ የተናገሩ ሲሆን ስለ ቸርኪ ተጠይቀው ነበር። ባለፈው ታስታውሳላችሁ እንግዲህ ሪያን ሸርኪ የሲቲው ተጫዋች በካራቦ ካፕ ላይ ጨዋታው ገና ሳይጠናቀቅ ሲቲዎች ሲመሩ ኳስ እያንቀረቀበ የአርሰናል ተጫዋቾች ስነ ልቦና ላይ ጉዳት ለማድረስ እንደሞከረ ይታወሳል። ታዲያ አርቴታ ተጠይቀው ነበር የሸርኪን ድርጊት እንዴት ትመለከተዋለህ? በእሁዱ ጨዋታስ የሲቲ ተጫዋቾች እንደዚህ አይነት ነገር ያደርጋሉ ብለህ ትጠብቃለህ ተብሎ የጠየቀው አርቴታ ለኔ በጣም ጥሩ ምለውን መልስን የሰጣቸው ምክንያቱም እነሱ ያው የሚጠብቁት ሌላ መልስ ስለሆነ አርቴታ ግን ምንድን ያለው ማንም ተጫዋች ሜዳ ላይ የፈለገውን ማድረግ ይችላል። ሸርኪ ከፈለገ የፈለገውን ነገር ሜዳ ላይ ማድረግ ይችላል። እሱን ፍላጎቱን አከብራለሁ። ስለዚህ እነሱ ወይም የሲቲ ተጫዋቾች ስለሚያደርጉት ነገር አይመለከተኝም። ሸርኪም የፈለገውን ነገር ማድረግ ይችላል ሲሉ አሰልጣኝ ሚኬል አርቴታ ትኩረታቸው ጨዋታው ላይ እንጂ አንድ ተጫዋች ሜዳ ላይ ስለሚያሳየው ተግባርና ባህሪ እንዳልሆነም አንስተዋል ማለት ነው። እንግዲህ በአርሰናል በኩል እነዚህ መረጃዎች በጣም ጠቃሚ መረጃዎች ናቸው። ምክንያቱም እነማን እንደሚመጡና እነማን እንደማይመጡ አውቀናል። አሁን ሙሉ በሙሉ ቡካዮ ሳካ ከእሁዱ ጨዋታ ውጪ እንደሆነ አውቀናል። ያው ራሳቸው አሰልጣኝ ሚኬል አርቴታ ያንን ስለገለጹ ማለት ነው። ነገር ግን ቲምበር፣ ካላፊዮሪና ኦዴጋርድ የሚመለሱ ከሆነ በጣም ለአርሰናል ትልቅ ጥቅም ይሰጣሉ ብዬ አስባለሁ። የአርሰናል አሰላለፍ ምን ሊመስል ይችላል የሚለውን ስንመለከት እንግዲህ ግብ ጠባቂ ዴቪድ ራያ ይሰለፋል። የአርሰናሉ ግብ ጠባቂ ዴቪድ ራያ እንግዲህ በሻምፒዮንስ ሊግ ክሊንሺት አስመዝግቦ ነው እሁድ ነገ ከሲቲ ጋር ጨዋታውን የሚያደርገው። ስለዚህ ዴቪድ ራያ ምናልባትም የጨዋታው ወሳኝ ተጫዋች ይሆናል ብዬም ከምጠብቃቸው ተጫዋቾች መካከል አንዱ ነው። የአርሰናል የተከላካይ ስፍራን ስንመለከት ለኔ ያው ጁሪየን ቲምበር ከተመለሰ ቋሚ ውስጥ መምጣቱ አይቀርም። ነገር ግን እንዳልኳችሁ ወይ አርቴታ ሪስክ ላለመውሰድ ወይ ተቀያሪ ወንበር ላይ እንዲቀመጥ ማድረግ ከፈለጉ የስፖርቲንግ ሊዝበኑን የተከላካይ ስፍራ አጠቃቀም ይደግሙታል ብዬ ነው የምጠብቀው። እሱም ፔሮ ሂንካፔ እንደዚሁም ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ እና ክርስቲያን ሞስኬራ የአርሰናልን የተከላካይ ስፍራ ይመራሉ ብዬ እጠብቃለሁ። አርቴታ እንደተናገሩት ጁሪየን ቲምበር ለጨዋታው ዝግጁ የሚሆን ከሆነ ግን ሞስኬራ ይቀመጥና ቲምበር ወደ ቋሚነት ይመለሳል ማለት ነው። የአርሰናልን የመሃል ሜዳ ክፍል ስንመለከት በስፖርቲንግ ሊዝበን የተመለከትነው የዴክላን ራይስ፣ የማርቲን ዙሜንዲ እና የኢብሪቼ ኢዜ ጥምረት የሚጠበቅ ይሆናል። እነዚህ ሶስት ተጫዋቾች የአርሰናልን የመሃል ሜዳ ክፍል እሁድ 12 ሰዓት ተኩል ላይ ይመራሉ ተብሎ ይጠበቃል። እንግዲህ የፊት ለፊት መስመሩ ላይ ነው አንዳንድ ጥያቄዎች እየተነሱ የሚገኙት። ምክንያቱም ኖኒ ማዱኬ ይኖራል አይኖርም የሚለው ያው ጥያቄ ውስጥ ስለሚገባ ማለት ነው። ያው ቡካዮ ሳካም ስለማይኖር ቪክተር ዮኬሬሽ የአርሰናልን አጥቂ ስፍራ ይመራል ተብሎ የሚጠበቅ ሲሆን ጋብሪኤል ማርቲኔሊ የቡካዮ ሳካን ስፍራ ይዞ ከዛም በኋላ ሊያንድሮ ትሮሳርድ ደግሞ በዋናው የነ ማርቲኔሊና የትሮሳርድ ስፍራ ይሰለፋል ተብሎ ይጠበቃል። ነገር ግን አርቴታ ከዚህ በላይ ደፈር የሚሉ ከሆነ ማርቲኔሊን በቦታው አድርገው ዮኬሬሽን አሰልፈው ማክስ ዶማንን በቋሚነት ሊያስገቡ ይችላሉ ተብሎ ይጠበቃል። ያው ማክስ ዶማን ግን ቋሚ ማይሆን ከሆነ እንዳልኳችሁ የማርቲኔሊና የትሮሳርድ ቦታ ተቀያይሮ የመግባት ነገር ሊኖር እንደሚችል የሚጠበቅ ጉዳይ ነው ማለት ነው። በሲቲ በኩል እንግዲህ ከሩበን ዲያዝ ውጪ ሌሎች ተጫዋቾች ለጨዋታው ዝግጁ እንደሆኑ ተሰምተዋል። ጨዋታውን እንግዲህ አንቶኒ ቴይለር የሚባሉት ዳኛ ነው የሚመሩት። እንግዲህ አርሰናል ብዙ ጊዜ በእኚህ ዳኛ ጊዜ እድል እንደማይቀናው ይታወቃል። በአሁኑ ግን እስኪ አንቶኒ ቴይለር እየመሩ ድል ያደርጋሉ ወይ? በጣም በጉጉት የሚጠበቅ ነው። እንግዲህ የእሁዱ ጨዋታ ወሳኝ የሚሆንበት ምክንያት ምንድነው? በእርግጥ ገና ከዛም በኋላ እኮ ብዙ ጨዋታዎች አሉ። ሲቲ ራሱ ከሜዳው ውጪ ተጉዞ ቦርንማውዝን ይገጥማል፣ በሜዳው አስቶን ቪላን ብሬንፎርድን ይገጥማል፣ ከሜዳው ውጪ ኤቨርተንን ይገጥማል፣ አርሰናል ኒውካስትል አለበት፣ ክሪስታል ፓላስ አለበት። ይህ የእንግሊዝ ፕሪሚየር ሊግ ነው። ስለዚህ በእነዚህ ጨዋታዎች ነጥብ ልጥሉ የምትችሉባቸው እድሎች አሉ። ነገር ግን የእሁዱ ጨዋታ ትልቅ በራስ መተማመንና
ትልቅ ለዋንጫው አንድ እርምጃ እንድትራመዱ የሚያደርገው። ምክንያቱም አርሰናል እሁድ አሸነፈ ማለት የነጥብ ልዩነቱ ድጋሚ ወደ 9 ሰፋ ማለት ነው። ከዛም በኋላ ሲቲ ቀሪውን እንኳን ቢያሸንፍ የነጥብ ልዩነቱ 6 ይሆናል። አርሰናል ደግሞ የሚቀሩት 5 ጨዋታዎች ብቻ ይሆናሉ። ሲቲን ሲያሸንፍ የሚቀሩ 5 ጨዋታ ነው። ከነዛ 5 ጨዋታዎች ውስጥ 2 ይሸነፋል ብሎ መጠበቅ በጣም ዘበት ነው። ስለዚህ አርሰናል የእሁዱን ጨዋታ ማሸነፍ ዋንጫውን እንደ መብላት ይቆጠራል የሚባለው ለዛ ነው። ምክንያቱም ከዛ በኋላ የሚቀረው 5 ጨዋታ ብቻ ነው። ከአምስቱ ጨዋታ ለምሳሌ በርንሌን በሜዳው ኤምሬት ነው የሚገጥመው፣ ፉልሃምን በሜዳው ኤምሬትስ ነው የሚገጥመው፣ ኒውካስትልን በሜዳው ኤምሬትስ ነው የሚገጥመው። ከሜዳው ውጪ ተጉዞ ዌስትሃምና ክሪስታል ፓላስን ብቻ ነው የሚገጥመው። ስለዚህ ከነዚህ 5 ጨዋታዎች ውስጥ ይሸነፋል ብሎ መጠበቅ ሁለት ጨዋታ በጣም ከባድ ነው። ሲቲ ደግሞ ሙሉ ማሸነፍ አለበት አርሰናል ሁለት እንኳን ቢሸነፍ። ስለዚህ መድፈኞቹ እሁድ አሸነፉ ማለት የፕሪሚየር ሊጉን ዋንጫ በሉ እንደማለት ነው የሚቆጠረው የሚባለው ለዚህ ነው ማለት ነው። እንግዲህ አሰልጣኝ ሚኬል አርቴታ በወሳኙ መግለጫቸው ለአቻ እንደማይጫወቱና ለማሸነፍ እንደሚጫወቱ ተናግረዋል። እጅግ ጥንቃቄ የተሞላበት ጨዋታ ይሆናል ተብሎ ይጠበቃል። በታክቲክ የታጠረ ጨዋታ ይሆናል ተብሎ ይጠበቃል። የአርቴታ ወይስ የፔፕ ጋርዲዮላ ታክቲክ ሰርቶ ማን ውጤት ይዞ ይወጣል የሚለው ሲጠበቅ፣ በአርሰናል በኩል ግን አርቴታ እንደተናገሩት የቲምበር የኦዴጋርድ እና የካላፊዮሪ መመለስ ትልቅ ጥቅም አለው። ምክንያቱም በካራቦ ካፑ ጨዋታ ላይ እንደምታስታውሱት ኤብሪቼዜ አልነበረም፣ ማርቲን ኦዴጋርድ አልነበረም፣ ፔሮ ሂንካፔ አልነበረም። ስለዚህ እነዚህ ተጫዋቾች መመለሳቸው ለአርሰናል የሚሰጡት ትልቅ ጥቅም አለ ማለት ነው። ፔፕ ጋርዲዮላ ያው አርሰናል 22 ዓመት ዋንጫ የተራበ ቡድን ነው፣ ጫናው እነሱ ላይ ነው ምናምን ማለታቸው መድፈኞቹ ላይ ጫና ለማሳደር ቢሆንም አርሰናልና ተጫዋቾቹ ይህንን ተቋቁመው፣ ምክንያቱም ዋንጫ ከፈለጋችሁ እነዚህን ጫናዎች መቋቋም አለባችሁ። ስለዚህ ይህንን ጫና ተቋቁመው ላለፉት 3 ዓመታት ያጡትን ዋንጫ ዘንድሮ ያሳካሉ ለአርሰናል ደጋፊዎችና እንግዲህ ለአርሰናል ደስታን ይዘው ይመጣሉ የሚለው እሁድ ዕለት የሚጠበቅ ነው። እንዴት ተመለከታችሁት የአርቴታን ንግግር፣ የፔፕ ጋርዲዮላ ንግግር፣ እንደዚሁም የአርሰናል ተጫዋቾች መመለስና የቡካዮ ሳካ አለመኖር እንዴት አያችሁት? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ በመሆን እንግዲህ በየዕለቱ ስፖርታዊ መረጃዎችን በመከታተል ከጎን የሆናችሁትን በሙሉ ከልብ እያመሰገንኩኝ እንግዲህ በሌሎች መረጃዎች አዳዲስ የሚወጡ መረጃዎች ካሉ ደግሞ ወደ እናንተ ከጨዋታው በፊት ማደርስ ይሆናል። በተከታታይ እናንተም በሁለቱም ቻናል እየገባችሁ የሚለቀቁ መረጃዎችን እንድትከታተሉ በአክብሮት ጋብዛችኋለሁ። ውጤት ይገመት ለስንት የሚጠናቀቅ ይመስላችኋል? በሌላ መረጃ እስከምንገናኝ ታዲያ በያላችሁበት ሁሉ ሰላም ተመኘሁላችሁ።